ለሀገሩ ለእስራኤል ዞሮ ለሚያስተምርባት ስፍራ ምንም እንዳላጎደለባት ቤተክርስቲያን ውስጥም ክርስቲያኖች ምንም አላጎደለባትም። ልብ ብላችሁ ስሙ። መከራው፣ ችግሩ፣ ጭንቁ የምንሰማው ክርስቲያን ስለሆነን ብቻ ብዙ የሚደርስብን ነገሮች እግዚአብሔር ያጎደለብን ነገር ኖሮብን አይደለም። ምንም የጎደለብን ነገር የለም። ምናልባት ለዚህች ቤተክርስቲያን የጎደለባት ነገር ቢኖር ቃሉን ሰምቶ የሚኖርላት ሰው፣ ሌላ ምንም የጎደለባት ነገር የለም። ከቅጥርም ከስርዓትም ስርዓትን ያላት እናፈርሰዋለን እንጂ እንደፈለግነው እኛ። ከአገልጋዮችም አገልጋዮች ነው ያላት፣ ንጹሃን ሆነው ህይወቷን የሚሰጡላት በደንብ አድርገው የሚኖሩላት። ከመጭመቂያ ውስጥ ያሉ ሰማዕታት ከሰማዕታትም በደንብ ነው ያሉላት፣ ዘወትር ሊሞቱላት አንገታቸውና ህይወታቸውን የማይሰስቱላት። አልኳችሁ ከቤተ ክርስቲያን የጎደለ ነገር ቢኖር እኛ ነን። እንደተሰበከልን ያልኖርነው፣ እንደተነገረን ያልፈጸምነው፣ እንደምንሰማው ለመኖርንም ጭምር ያልፈቀደንና ያልወደድን ማለት ነው። አሁን እንኳን በዚህ ሁሉ ውጣ ውረድ፣ አሁን እንኳን ባለንበትና በምንሰማው መልካም ባልሆነ ዜና ውስጥ እንኳን ሆነን እኮ እንደው ስለ ራሳችን ብለን መቀየር እንኳን ቢከብደን ስለ ቤተ ክርስቲያን ብለን እንኳን እኮ አንገትም አንደፋነን። እኛ ደፋሮች እኮ ነን። እውነቴን እንምነግራችሁ ደፋሮች፣ ኃጢአታችን ግድ የማይሰጠን ማለት ነው። በደላችንና ነውራችን ምንም ነገር የማይከብደን። እውነቴን እኮ ነው የምላችሁ። እንዴት የራሳችን ኃጢአት ለራሳችንስ እሺ አይከብደን? ለምደነው ነው እንበል። የኛ ኃጢአት ለሀገር ለወገን ለራሳችን ለሆኑ ለቤተ ክርስቲያን ሰዎች ዋጋ ያስከፈለ መሆኑን እንኳን ስናውቀው እንዴት እግዚአብሔር ፊት ራሳችንን ዝቅ ማድረግና ማረን ማለት ይከብደናል? ጸሎት እኮ ተለምነን የምንጠራበት አይደለም። እኛው ራሳችን ተሰብስበን እንጸልይ ብለን የምናነሳው ነው እንጂ ጥሪ እኮ ነው። ክርስቲያኖች ምን እናርግ ነው ታዲያ የሚባለው? መፍትሄው ከእርሱ ነው ከተባለ፣ እግዚአብሔር ነው መልስ የሚሰጠን ከተባለ እርሱን የምንጠራው በምንድን ነው ሲመልሱልን? በጸሎት እኮ ነው። ሌላ በምን ልንጠራው እንችላለን? ድረስልን ብለን በመጣራት ነው። ሌላ በምን ልንጠራው እንችላለን? ህይወታችን መስተካከል አለበት ክርስቲያኖች። እውነቴን ነው የምላችሁ። እዚህና እዛ ያለነው ሰዎች ምንም የሚለየን ነገር የለም። እዛ ያሉት ክርስቲያኖች እየሞቱ ያሉት፣ እዛ ያሉት ክርስቲያኖች ዋጋ እየከፈሉ ያሉት የሚያስገድል ምክንያት ኖራቸው አይደለም። እኛስ ያለን የምንኖር ሰዎች ደግሞ የሚያስኖር ምንም ጽድቅ ተገኝቶብን አይደለም። እነሱን የሚያስገድል ምክንያት እኛን የሚያስኖር ምን ነገር አለ? እንደውም ተገላቢጦሽ ቢሆን ነው እንጂ ዚማ ክፋትን ሊያስነሳብን እኛ ራሳችን ላይ አጸፋው ሊመለስብን የሚችል ብዙ ኃጢአት አለብን፣ ብዙ ክፋት አለብን፣ ብዙ ነውር አለብን። እግዚአብሔር የሚያውቀው ከዛም አልፎ እኛው ራሳችን የምናውቀው ማለት ነው። ቦታ ካለየን በቀር ምን የሚለየን ነገር አለ? መስተካከል ካለብን መስተካከል አለብን ክርስቲያኖች። እውነቴን እንምላችሁ ሁላችንም ያጠፋነውን የሳትነውን ያጎደልነውን ይጠቅማል ብለን ነገር ግን በዘለቄታው ቤተክርስቲያኒቷን እየጎዳት ያለውን ነገር በሙሉ እውነቴን እንምላችሁ መስተካከል አለብን። በቃ ያፈረስናቸው ህጎች በሙሉ የናድናቸው ስርዓቶች በሙሉ ችግር የለም ብለን ገሸሽ ያደረግናቸው የቤተክርስቲያን ህይወቶች በሙሉ ዛሬ መተው ዋጋ እያስከፈሉን ያሉት እነሱ ናቸው። ሌላ ምንም ነገር አይደለም ክርስቲያኖች፣ እነሱ ናቸው። የትላንትና ኃጢአቶቻችን ማስተካከል ያልመረጥናቸው እንዲያውም ለምደን ጭራሽ እንደ ስርዓት እያደረግን ለመኖር የወደድናቸው ዛሬ ዋጋ ያስከፍሉናል። ካላስተካከልናቸው ነገም አያቆምም፣ ነገም ይቀጥልብን። ስለዚህ ቢያንስ እንኳን መፍትሄን ፈልግ ብለን፣ ቢያንስ እንኳን እናስብ ብለን፣ ቢያንስ እንኳን ከኛ ምን ይጠበቃል ስንል ከኛ ምን ይጠበቃል የሚለው ጥያቄ መልሶ የሚጀምረው ከየግለሰብ ከራሳችን። ከገሌ የሚጠበቅበትን ካላወቅ ካንተና ከኔ የሚጠበቅበትን ልንገር፣ ንስሐ እንግባ፣ ክፋት መስራታችንን እንመን። ለወደቁት ሰዎች ደርሰን ለማንሳት እጆቻችን ባይዘረጉ ሊያነሳቸው ወደሚችል እግዚአብሔር እጆቻችንን እንዘርጋ፣ ልባችንን እንክፈት። ቢያንስ ይሄንን አንድ ሰው ማድረግ ይችላል፣ ሌላውን ብንተው ማለት ነው።